ወመንፈስ ቅዱስ አሃዱ አምላክ አማስሩ ሐሙሱ ለታኅሣሥ በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚች ቀን እውነተኛ ነቢይ አብድዩ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፍጥም ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረ። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው፣ አብዝቶ መከራቸውም ገሰጻቸው። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሶስተኛ መስፍን ነው። ከእርሱ አስቀድመው የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በሄደ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ ለእግዚአብሔር ሰው ተገዛሁልህ። የሊባ የባሮች ሰውነትና የኔ ሰውነት በፊትህ ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበይንምና። ነቢዩ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሱ ሄደ። ይህም አብድዩ ከምድራዊ ንጉሥ አገልግሎት የኤልያስ አገልግሎት እንደሚበልጥ የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህን በልቡ አወቀ። ስለዚህም ምድራውያን ነገስታትን ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዌ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ተላዌ ኤልያስ አብድዩ ሶበ መሳፍንተ ርእየ በእሳተ ቃሉ ዘውዩ ዘተነበየ በጸጋ በከመ ነቢያት ተነበዩ ወጊዜ አይረፈ ስጋሁ ወደዩ ውስተ መቃብር ዘአበው ከረዩ። በዚችም ቀን ዳግመኛ በሶርያ አገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የዕረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በስጋ በበጎ ስራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የአቋቋም ትምህርት እጅግ የሚያውቅ የዮናናውያንንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ስራ በጎ ጠባይ ተፈጸመለት። ኑሲስ በምትባል ሀገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎች ጠበቀ። በትምህርቱና በድርሰቶቹም ልቡናቸውን ብሩህ አደረገ። የብሉያትንና የሐዲሳትንም መጻሕፍት ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶሲዎስ ዘመን በቁስጥንጥንያ ከተማ 150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ በአባቶች ኤጲስቆጶሳት ጋር ሆኖ የሰባሌዎስን ወገኖች መቅዶኒዎስንና አቡሊናሪዎስን ተከራከራቸው። መልስ አሳጥቶትም አሳፈራቸው። ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን የስህተት ሐረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱም በድል አድራጊነት፣ እነዚያም ከሃዲያን በሐሰት ነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። ነው በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን እረፍቱ ነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለጎርጎርዮስነ ወምግባር በኩሉም ስለ ጳጳሳት ኢራን በቁስጥንጥንያ መድበሉ ለዝንቱም ዋኢ መታሪ ለዋን ሰይፈ ቃሉ ተስካረ እረፍቱ በዘይረት ወይደሉ በዛቲ ዕለት ሶርያ ያብዕሉ። በዚችም ዕለት የጴጥሮስና የሶፊያ የአድምራና የይስሐቅም የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ። በዚችም ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛ ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያንም ወራት የክብር ባለቤት የሆነው ክርስቶስን በሚያምኑ የክርስቲያኖች ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ ከኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች አገርም ያ ከእርሱ የሸሸችው መኮንን እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው።
ይህችንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድን ነው? ሀገርሽስ ወዴት ነው አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅህ ውስጥ ነኝ አለችው። መኮንኑም በእጄ ውስጥ እንደተገኘሽ ታውቂያለሽን አላት። አሁንም የሚሻልሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩህ። ሞት የሚሽረው በሰዎች ዘንድ የሚጠራበት ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለግህ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆኑ ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ። ወደ አንተም ያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጥር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎዎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑም ስምህ ማን ነው አለው። ከንጹሕ አዘግትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው። መኮንኑ ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በሥጋህም ስታድግ እሾምሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ነው፣ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ጭንካሮች አምጡ። 7ቱን በአናቱ 14 የብረት ጭንካሮች አምጡ። 7ቱን በአናቱ አካላት ውስጥ ጨምሩ። በሕፃኑም 2፣ በጆሮቹ 2፣ በዓይኖቹ 2፣ በአፉና በአፍንጫው 1፣ በልቡ ጨምሩ። እንዲህ ሲጨምሩበት ጆሮዎቹ እንዲያሩ፣ ዓይኖቹም እንዲጠፉ ዘንድ ጆሮቹ እንዲደነቁሩ፣ ዓይኖቹም እንዲጠፉ ዘንድ አንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ጭንካሮችንም በቅዱሳኑ በሥጋቸው ሁሉ ተጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያ ይሰራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣኑ ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን?
ሕፃኑ ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝዝ ጀመረ፣ እንዲህም አለ። 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚጎለምን አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ በዚችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ስራ። 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮቹንም ራስ ከራስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለዩ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተህ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻዕር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ እለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህም አለ። ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ፣ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮችን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋሏቸው። ግን ማሰቃይ እግዚአብሔር መልአክ መጥቶ ስቃዮችን ከእርሱ አራቀ። ናቸው ማምጠቂያው ውስጥ ጨምረው መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው። በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስም አላቸው። ሕፃን ቂርቆስም በጸለየ ጊዜ ያጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያንም ሰዓት ለ11,400 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ። ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ። መኮንኑም የተረፈውን ስጋ አይቶ ወደ ባሕር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውሃ አፍልተው ሕፃን ቂርቆስንና እናቱን ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስከሚቦጫጨቅ እንዲያስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያን ጊዜም ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን
ለምነኝ አለው። ሕፃኑም ሥጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያዬን ለሚያደርግ ቤተ ክርስቲያኔን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በላቸው። ስሜን በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር ቸነፈር፣ በእህልም ላይ ድርቅ፣ የውሃ ማነስ አይሁን። መድኃኒታችንም የለመንኸኝን ሁሉ እሰጥሃለሁ፣ አንተም በቀኝ ትኖራለህ፣ ሥጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው፣ ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ እግዚአብሔር ሴመ ረድኤቶ ለንእስና ከአቃቤ ወስምኦ መጥበቤ ፍተወ ምግባር ቂርቆስ ወምኡ ዘሂሩት እምከርቤ ለዘተጽዕረ በምንዳቤ ወለዘቆስለ በጥብጣቤ ለአባልከ ሰላም እቤ ሰላም ለኢየሉጣ እንተደለዋ ትለዶ ለቂርቆስ ባሕረይ ዘብርሃነ አምላክ የአውዶ ለመንፈሰ ፍርሃት ዘባቲ በኃይለ ጸሎቱ ዘሰደዶ ትፈቅድኑ ይቤ እግዚኦ ለፍሬሁ ተአልዶ እንዘ በእሳት ታውኢ ጉንዶ። አምላከ ሰማዕታት በምህረቱ ይማረን፣ በይቅርታው ኃጢአታችንን ይተውልን። ጥር 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ፣ ቅዱስ አብድዩ ነቢይ፣ ቅዱስ ጎርጎርዮስ ዘኑሲስ፣ ቅድስት ሶፊያ፣ ቅድስት አድምራ። 11,004 ሰማዕታት ከቅዱስ ቂርቆስ ጋር በሰማዕትነት ያለፉ። ወርሃዊ በዓላት ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሚናስ ሰማዕት፣ ቅድስት ክርስቲና፣ ቅድስት እንባ መሪና ናቸው። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። አብድዩ 1:3 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ልለ አነብብ ተወከፍ ዘነዴቴ የመጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምላብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን ወመላእክት፣ ትጉሃን ደናግል፣ አድይ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለተጻፎ በክርታስ ወለዛ አጻፎ ዘይደርስ እዛን በሞለ ተርጉሞ በልሳን አዲስ ወለሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰቡረ ይማረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በአስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማኅፀነ ለክርስቶስ ሥጋሁ ወደሙ እግዚኦ ኩነኔከ ሀባ ለሀገር እግዚኦ ኩነኔከ ሰላመከ ሀባ ለሀገር እግዚኦ ኩነኔከ ወሰላመከ ሀባ ለሀገር ጽድቀከኒ ለሕዝበ ክርስቲያን አግር ጸራ ወጸላይታ ታሕተ እገሪሃ እቀብዛ ወሰራዊታ ለሀገሪትነ ኢትዮጵያ ለዓለመ ዓለም። አምላካችን እግዚአብሔር የቸርነቱን ስራ እንዲሰራልን ከአባቶቻችን ከሰማዕቱ ከቅዱስ ቂርቆስ ከሰማዕቷ ከቅድስት ኢየሉጣ በረከታቸውን ዘይታቸውን እንዲያሳድርብን የቃል ኪዳናቸው የምልጃቸው ተካፋዮች እንዲያደርገን ፈቃዱ ይሁንልን። በዚህ ዕለት ከሚታሰቡ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ረድኤታቸውን በረከታቸውን ያሳድርብን። አምላካችን የቸርነቱን ስራ እንዲሰራልን ፈቃዱ ይሁንልን። ሀገራችንን ኢትዮጵያን በጽኑ ሰላም ይጠብቅልን። ማህበራችንን ማህበረ ተዋሕዶ ዘኦርቶዶክስ እንዲሁም አባላቱን በያሉበት በሰላም በፍቅር እንዲጠብቅልን፣ ሰላምና ፍቅርን በረከትና አንድነትን እንዲያድልልን ፈቃዱ ይሁንልን። ታመው በአልጋ ቁራኛ በደዌ ዳኛ ተይዘው ያሉትን እንዲፈውስልን፣ የሞቱትን ነፍሳቸውን እንዲምርልን፣ ሕያዋንን እንዲጠብቅልን፣ ለሀገራችን ለዓለማችን ለሕዝባችን ሁሉ ሰላም ፍቅር አንድነቱን የሚያሻውን ሁሉ እንዲለግስልን አምላካችን ፈቃዱ ይሁንልን።
በሰላም በጤና እንዳሳድረን፣ በሰላም በጤና እንዲያውለን፣ በሰላም በጤና ያሳድረን ያዋለን፣ በሰላም በጤና እንዲያውለን መልካም ፈቃዱ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይለ ስብሐት ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት፣ እናትነት፣ የቅዱሳን አባቶቻችን ምልጃና ጸሎት፣ የቅዱሳን መላእክት ፈጣን ተራዳኢነት ከእኛ ጋር ይሁን አይለየን። ይቆየን።